ሄሎ ምን ስብሰባ ላይ ነኝ አባዬ ምን ሆነ እንዴ ጧት ክሊኒክ ወስጄው አልነበረም እንዴ ምን አልሽ ከመድኃኒቱ ይሁን ከመርፌው አይታወቅም እንዴ ምን እያልሽኝ ነው ሌላ ክሊኒክ ወሰድኩት በቃ መጣሁ እሺ አባቴን ገለውት ነበር እግዚአብሔር አተረፈልን እኮ ዋናው ቶሎ ማወቃችን ነው ዋናው ደግሞ ቶሎ ወደ ህክምና መጣው ትክክለኛ ህክምና ማግኘታቸው በፍጹም ለዚያንምባ ወደ ህግ መውሰድ አለብን እሱ ቀስ ብሎ የሚደርስ ነገር ነው ምንም ቀስ ብሎ ነገር የለም አሁን ነው የሚሄደው አሁን የሚሻለው ወደ ስራ ብትሄዱ አሁን ነው መሄድ ያለብኝ ዶክተሩ ወይም ነርሷ ስለተፈጠረው ነገር የሚጽፉልኝ ከሆነ አሁንም ጠይቂያቸው ነው መሄድ ያለብኝ ሄሎ አቤት አቶ ምስጋና አሁን ደህና ነው ምን እባክህ የሄደበት ክሊኒክ የተሳሳተ መድኃኒት ሰጥተው ተገለውት ነበር አሁን ተረባርበው አድነውታል አዎ እሱማ ሁሉም አንድ አይደለም አንዳንድ ሙያቸውን የማያከብሩ እንዳሉ ሁሉ ለሙያቸውም ታማኝ ሆነዋል አሁን ደህና ነው ስብሰባው አለቀ እሺ
ጤና ይስጥልኝ። ቅድም አንድ ሰው ሊታከም መጥቶ ነበር። ቅድም ማለት ስሳት ማለት ጠዋት አካባቢ። ጠዋት ነው ያልነበርኩም። ዶክተሮች ይኖራል? ይኖራሉ። ሙሉ ቀን ነው የሚሰሩት። ሰውየው ስሙ ማን ነው? ዶክተሩ ማለቶች ነው። ምን አባቴን ሊገል ነበረ። ይቅርታ ጌታዬ፣ ወደ ውስጥ ገብተን እናውራ። የምፈልገው ሰውየውን ነው። ጠዋት ያልሆነ መድኃኒት ሰጥቶ አባቴን ሊገለው ነበር እኮ። ጉዳይ የለውም፣ አገናኘታለሁ። ወደ ውስጥ ገብተን እናውራ። ምንድን እናውራለን? በተሳሳተ መድኃኒት አባቴን ገላችሁት ነው። ጉዳይ የለውም፣ ውስጥ ገብተን እናውራ። እኔ ያሳየኝ። ጤና ይስጥልኝ አቶ መርሻ። ጤና ይስጥልኝ ዶክተር። እዚህ ምን ትሰራለህ? እንደዚህ በትርፍ ጊዜ እሰራለሁ። እንዴ ምን ነገር ጣለህ? ምን እባክህ አንድ ጉዳይ አጋጥሞኝ። ታዲያ እኔ ምን ላግዝ እችላለሁ? አይ አንተማ ያኔ የረዳኸኝ በቃኝ። ለማንኛውም ስመለስ አናግርሃለሁ፣ የገጠመኝን እነግርሃለሁ። መልካም በቃ ሲስተር ሲጨርስ ወደ እኔ። እሺ። እንዲህ አይነት ዶክተር ባለበት ነው አባቴን ልትገሉት የነበረው? ይግቡ። አንድ ደቂቃ ታገሱ። ይህን ሰው አውቀዋለሁ ልበል? ቆየት ነው የማውቀው። በትክክል አውቀዋለሁ። እኔንም አክሞኛው። እሺ ምን ይሻላል? ጠዋት አባቴን አክማለሁ ብለህ የተሳሳተ መድኃኒትና መርፌ አዘህለት ነበር ማለት። ምን ማለት አለ? ይሄ አታስገባት። ይሄ ሁሉ ነገር እርሶ ማለት እንዴ? አንተ ማለት የት ነው የተማርከው? እርሶ ማለት አቶ ዋናው ሂሳቡ ነው እንዴ? ዋናው ገቢው ነው የኔ ጌታ። የምሬን ነው። እኔ ብቻ አይደለው። ይልቅ ፈጠን ፈጠን በሉ በላቸው። በበይ ዘመን አፍን ለጉሞ መቀመጥ ለረሃብ ነው የሚዳርገው። በልታችሁ አብሉ በላቸው። እሺ አንተ ሰው። ጌታዬ ጨረሱልኝ? እኔ ምን እጨርስልሃለሁ? ገንዘብህ ነው የሚጨርስልህ። እሱንማ ከፍያለሁ እኮ። ወደ እርሶም የላኩኝ ማን እንደላከህማ ቅድም ነገርከኝ። ታዲያ በፍጥነት አይጨርሱልኝ? ከሰማኸኝ እኔ አይደለም ማፈጥንልህ። እጥፍ ክፈል፣ ነገውኑ ይደርስልሃል። እባክዎትን ጋሼ ልለምኖት። ልመና በህገወጥ ስራ ላይ ምንም ቦታ የለውም። ሳትማር እንደተማርክ ሳትችል እንደምትችል ላደረግህ እኮ ነው። እሱንማ ትምህርቱን እኮ ጀምሬ። ክርክር አያስፈልግም። ውጭም ስራበት እዚህም ስራበት የኔ ጉዳይ አይደለም። ከከፈልክ ነገውኑ ይደርስልሃል። በቃ እሺ፣ ግማሽ ክፍያ ልክፈል። ግማሽ ጨማሪ ብሎ ነገር የለም። እጥፍ ክፈል፣ ነገ ይደርስልሃል። ይሄ ክፍያ እኮ ለወረቀት አቀባዩ፣ ለማህተም መቺው፣ ለፈራሚ የሚከፋፈል እንጂ ለእኔ ብቻ የሚከፈል እኮ አይደለም። ጥሩ እሺ፣ ነገ ጠዋት እመጣለሁ። በፍጥነት ይለቅልኝ። ይደርስልሃል። መጣ። ጨረሱልኝ ጌታዬ? አመሰግናለሁ ጌታዬ። ገንዘብህን ይገርማል። አንተ የውሸት ዶክተር አባቴን ገለኸው ነበር። እባክህ ድምፅህን ቀንስ። አልቀንስም። አባቴን
ይህንን ማሰብ የነበረብህ ያኔ የሐሰት መረጃዎቹን በጠቅላላ እንደ ልብ ስትሸጥ ስትሸራችር ነበር። የሰጠው ውጭ ሀገር ሄዳለሁ ብለህ ነው? ውጭ ሄዳለሁ? አዎ። ተው እንጂ እስከ ዛሬ ስታድላቸው የነበሩት ውጭ ሀገር የሚሄዱ ነበሩ። እስከ ዛሬ ብዙ ሰው ገላና እከሳለሁ። ሁለታችንም ነው የምንጠየቃት። እንጠየቅ። ከስንት እውነተኛ ባለሙያ መካከል ተሰግስጋችሁ። እድሜ ለአንተና ለመሰሎች። እኔስ ትንሽ ጊዜም ቢሆን ተምሬያለሁ። አላምነህም። ስንቱን ሰው ጎድተሃል። ሙያውንም ባለሙያውንም ጎድተሃል። ለዚህ ሁሉ ተጠያቂው ደግሞ እኔም አንተም ነን። ስማ፣ እኔ በሰራሁት ስራ እጠየቃለሁ፣ አንተን ግን አጋልጣለሁ። ምን